አይደ ደፌ ባክህን ተረጋጋ። እንደዛ አትሆን። እንዴት ልረጋጋ? አይደ እህቴ እኮ ከጠፋች አሁን ቀኑ ማሻ እያለ ነበር። ነገር ግን ደግሞ ታውቂያለሽ፣ አንቺ አጠገቤ በትሆኚ ነበር ምን ይውጠኝ ነበር። አንቺ አጠገቤ ካለሽ ምንም አልሆንም። እሺ በቃ አንተ አሪፍ ታድርግ። አሁን ነጋ ደግሞ ፖሊሶችን እንጠይቃለን። ነገር ግን ደግሞ ለባርኮት ነገርከው እንደ እሱ እየመጣ እንዲያግዘኝ? አዎ ፍቅር ነግረዋለች። በቃ እኔም ይደውልና እነግረዋለሁኝ። ታይ በቃ አዲ አትንገሪው። ግን አሁን ወዴት ነው የምትሄጂው? ወደ መኝታ ቤት ሊሄድ ነው። እባክሽን አዲ አትሄጂ። እኔ አሁን ጥሩ ስሜት ላይ ስለሆንኩኝ እንዲሁ ብቻ የሆንኩኝ እንቅልፍ አይወስደኝም እያላት ነበር። ይወልህ ዴፍ እኔ እዚህ ማደር አልችልም። ፍቅር የሆነ ነገር ትላለች እያለች ነበር። እሺ አይድ ፍቅርን ፈርተሽ ነው እንዴ? አይ እንደዛ አይደለም። በቃ አይድ እኔ ማይሆን ስሜት ውስጥ ነኝ ያለሁት። ለኔ የምታዝንልኝ ከሆነ አብረሽን ቁጭ በይ። እያወራሁን ቢሆን እንቅልፍ እንዲወስደኝ እያላት ነበር። ከዛ ደግሞ አይድም እሺ በቃ እንቅልፍ እስኪወስደ ድረስ እዚህ ነኝ ብላ ከጎኑ ቁጭ እያለች ነበር። ነገር ግን ደግሞ ከጎኑ ቁጭ እያለችም ቢሆን እንቅልፍ ማያሸንፈው የለም። በኋላ ደግሞ እሱን ከጠበቃች እንዲተኛ እሷንም እዛው ላይ እንቅልፍ ወስዷታል፣ ይዟት ይሄዳል። በዛ መሀል ደግሞ ፍቅር ትመጣለች። ፍቅር እየመጣች አይዴ አንቺ አይዴ እንዴ ምን አባሽ እየሰራሽ ነው? ዴፍ አልጋ ላይ ነይ ተነሺ ብላ እጇን እየጎተተቻት ነበር። አንቺ ዴፍ አልጋ ላይ ምን ትሰሪያለሽ? ልቀቅኝ በቃ ፍቅር አያገባሽም። አይዴ አሁን ተነሽና ውጪ፣ ሁለተኛ አጠገቡ እንዳላየሽ። አታያትም? አንተ መተኛትን አይተህ አጠገቤ እየመጣች እየተኘች ነው። ዴፍ ለምን አይገባህም? ዴፍ ንቃይ እንጂ እያለች ነበር። ፍቅር ለምን ስርዓት አይኖረሽም? ደሞስ እዚህ እንድትሆነ ጠየኳት እኔ ነኝ። እዚህ ሁኚ ብያት እኔ ነኝ። ደሞስ በእኔ መሀል አንቺ ምን አገባሽ? እሺ አይመለከተኝም። ነይ አዲ ነይ ቀጥ ብለሽ ውጪ እያለች ነበር። ሊቀቅያት አንቺ ምን ለሰው ክብር የለሽም እንዴ? ሁለተኛ አዲን እንደትናገሪያት እንዲሁም ውጪ አንቺ። ዴፍ እኔ እኮ ካንተ ጋር አላወራም። አይዲ እኮ ጭራሽ ሰራተኛው መሆኗን ራስታለች። ያቺም ሉሊ እዛ ሄዳ ምን እያለች ነበር? እዛ ሄዳ የሆነ ነገር እያለች ነበር። ጣፋኝ ነገሩ። ፍቅር ሁለተኛ እንደዛ ስታወሪ እንዳልሰማ። ከዛ ደግሞ እንደዛ የምታወሪ ከሆነ ቤቱን ትቼልሽ እሄዳለሁኝ። እንደፈለግሽ ደግሞ ትዋኝበታለሽ እያላት ነበር። በዛ መሀል ደግሞ አይድ ዴፍ እባክህን እንዳትናደድ እያለች ነበር። ፍቅር ውጭልኝ እያልኩሽ ነው፣ አንቺን ነኝ ውጭልኝ እያላት ነበር። ከዛ የሚቀጥለው ቤዛ ነበረች። ቤዛ ወደ ሊሊ ትደውላለች። ወደ ሌላ ስትደውል ሊሊ አዲስ ነገር ምን አለ? ጠፋች እኮ እያለች ነበር። አይ እኔስ ምን ሊበለሽ አሁን? ምንም ነገር እኔ የሚለሽም ነገር የለኝም እያለች ነበር። አዎ አሁን በቅርቡ እኔም ከሱ ጋር ስራ ሊጀምር ፈልጌ ያለሁኝ። ለራሱ ብቻ ሳይሆን ለሌላም ሰው አስባል። ማን? ናኦል ነው? እሺ እባክሽ ናኦል ስለኔ ምን አወራ? ምን አለሽ? አዎ ናኦል እኮ ሁላችንም በጣም ነው የሚወዳን። እንዲሁም ደግሞ ለሊ እስከ መች ነው ኤላ ጋር የምትቀመጠው? ከፍቅርስ ጋር እስከ መች ነው የምትደረቀው ብለዋል። እሺ እባክሽ ሌላ ምን አወራችሁ ስለኔ? አይ አሁን ላይ ደግሞ አንቺና አይድ ሰራተኛ ሆናችሁ ሳይሆን ሰራተኛ ቀጥራችሁ የምትኖሩበት ጊዜ ነው እያለች ነበር። ለካ ለኦሎም እንደዛ እያለኝ ነበር። ነገር ግን ደግሞ እኔ አልሰማሁትም እንጂ ጆሮም አልሰጣሁት።
ምን አይነት ንግግር ነው የምትናገሪው? ስራው ምን አይነት ነው እያልኩሽ ነው። ስራው ምንድነው ሲለሽ ሌላ ነገር እንዳለፈልፊ። እሱም እንዳንቺ አሪፍ ስራ ነው እያለ ነበር። እኔ ደግሞ ስራው ምንድነው ነው ያልኩሽ እያለቻት ነበር። እሱ ይነግረሻል፣ ነገር ግን ደግሞ ስራው ጥሩ ነው እያለቻት ነበር። ሊሊ በጣም ጎበዝና እንዲሁም ደግሞ በቃ ምን ሊባላችሁ የምር እሱ ናት የምትመችኝ ከዚህ ድራማ። በቃ አትቀባጥሪ፣ ስራው ምንድነው ሲለሽ ትቀባጥሪ ያለሽ። ምን እየቀባጠርሽ ነው? በቃ ዝም በይ፣ እንዳትቀባጥሪ። ስራው ደግሞ ጥሩ ነው፣ እሱም ጥሩ ነው ብሎኛል። ነገር ግን ደግሞ ስራው እንዴት ነው የሚሰራው? ምንድነው ነው ያልኩሽ። የሊሆና ነገር እንዳትቀባጥሪ እያለቻት ነበር። ከዛ የሚቀጥለው ዴፍና እሱ ነበር። ቆይ ግን ለምን አንተ ጋር አድራለሁ ካለች የዛኔ አንተ ጋር ልታድር ብትፈቅድላት ኖሮ በአንተ ምንድነው የሚቀንስብህ የነበረው? ምን ይቀንስብህ ነበር እያለው ነበር ዴፍ። እባክህን ዴፍ እንደዛ እንዳትለኝ፣ እኔ ለራሴ ጸጽቶኛል። ድጋሜ እንዲ ጸጸት ነው የምታደርገኝ አንተ እንደዛ ስትለኝ። አሁን ባይሆን እንፈልጋታለን ዴፍ፣ እባክህን ጠንከር በል እያለው ነበር። ምን ማድረግ እንዳለብኝ እኔ ግራ ገባኝ። ለእህቴ የማይሆን ወንድም እያላ ነበር። ወይስ ጠይብ የሆነ ማስታወቂያ እንለጥፍ እንዴ? አዎ እሱ ጥሩ አማራጭ መሰለኝ። የሆነ በቃ እንደዛ እናድርግ እያሉ ተያይዞ እየሄዱ ነበር። ከዛ የሚቀጥለው ናኦልና ፍቅር ናቸው። ፍቅር በዚህ ነገር እሷም እጅ አለበት። እንዲሁም ደግሞ አሁን ቤዛን በዚህ ነገር እንትን ብላለች። ነገር ግን ደግሞ ቤዛ ፍቅርን እንትን እያደረገቻት ነው። ፍቅር የስራው ሲስተም ይሁን ምንም ነገር እንትን አትልም። ነገር ግን ደግሞ ያቺ ቤዛ ሁሉንም ነገር እንትን በማለቷ ፍቅርን ገንጥላ በፍቅር ቦታ ቤዛ ልትገባ ነው ይመስለኛል እኔ ሳስበው። ስራው እንዴት አደረክ ናኦል? ጨረስክ እንዴ እያለች ነበር የፍቅርና የሉሊትን። አይ እኔማ ቤዛ እንዴት ጨርስ እያደረኩኝ ነው። ቤዛ ምን ቤት ናት? ምንድን ነው ቤዛ ምንድን ነው የምታደርገው እያለች ነበር። ከዛ ደግሞ አዴ የት ናት? የለችም። ለምለምስ የለችም። ናኦል እንደዛ እያለችው ናኦል እየወጣ ነበር። ፍቅር ደግሞ ናኦል የት ነው የምትሄደው? አልጨረስንም እኮ እያለችም ምን አገባሻል ብሏት ዝም ብሎት እየወጣ ነበር። ታውቃለህ ኤላ፣ ምንም ያለ ማድረጌ በጣም ጸጸት ሆኖብኛል። እኔ አሁን ምን እንደተሰማኝ ልንገራ። ደካማ ናት ለእህቱ ብሎ ምንም ማድረግ የማይችል ወንድም። እህቴ ትሙት ትኖር ማቀው ነገር የለኝም። እሺ ምን ላድርግ እኔ? ታው እባክህን እንደዛ እንዳትል። አሁን ደግሞ ለፈጣሪ ሁሉንም ነገር እንስጣ። ያለበለዛ ምንም ነገር ሊሳካልን አይችልም። ተጨንቀንም ደግሞ የምናመጣው ነገር የለም። አንተንም አለፋሁ አይደል እንዴ ዴፍ? እንዴት እንደዛ ትላለህ? ሊዲ እኮ ለኔም እህቴ ናት። ደሞም ግዴታ እሷን መፈለግ አለብኝ። በቃ እንሂድ እያሉ ነበር። ከዛ የሚቀጥለው ናኦል የሆነ ጩቢ ነገር ይዞ ፍቅርን ሊያስፈራራት እየመጣ ነበር። ናኦል ምን ነው? ምን እያደረክ ነው? እስካሁን ዝም እያልኩሽ ክፍተት ጠብቄ እንጂ ይህን አጋጣሚ ደግሞ አሁን ተጠቅሚ ያለሁኝ። ስልክሽ ያለው ፋይል በሙሉ አጥፊ እባክህን ናኦል፣ ጩቤን ወደዛ አድርግልኝ። እኔ ስልኬ ላይ ያለው ነገር በሙሉ አጠፋለሁኝ። እሺ ችግር የለም አጠፋለሁኝ። እባክህን ምንም አታድርገኝ እያለች ነበር። በዛ መካከል ደግሞ ቤዛ ትመጣለች። ምን እየሰራችሁ ነው? ምን ልታደርጊ መጣሽ? ቤዛ እባክሽን አትሄጂ፣ ነይ እስቲ ቁጭ በይ እያለቻት ነበር። አንቺን ማን ጠየቀሽ እያለች ነበር። ከዛ የሚቀጥለው ቤዛና ማለት ሉሊትና አይድ ነው። አይድ እባክሽን፣ እስከ ዛሬ ግን ለምንድን ነው ይሄ ነገር ማይገባን? ነይ አዲ ነይ እንሂድ
እያለች ነው። የት ነው የምንሄደው? ናኦል ጋር ነው። አንገቱን አንቄ ማለት የት እንዳለች ጠይቀዋለሁኝ አንገቱን አንቄ እያለች ነበር። እሺ ቆይ ለሊ ተረጋግ እያለችም ለሊ አልረጋግም ብላ እየሮወጠች ናኦል ጋር ትሄዳለች። ናኦል ጋር ሄደችና ፍቅርና እንዲሁም ደግሞ ቤዛ እንዲሁም ናኦል አንድ ላይ ባሉበት ሉሊ ትገባለች። ሉሊ ስትገባ ናኦልን አጠገብ ጠጋ ብላ ናኦል አሁን ንገረኝ፣ የት ወስደሃት ነው? ምን አድርገሃት ነው? ምን ብታደርጋት ነው ብላ ፌጥ ስታደርገው ናኦልም ድንግጭ ብለዋል። ነገር ግን ደግሞ ቤዛምናም ደግሞ ይቺ ፍቅር የምትባለው ይሄ ነገር ውስጣቸው ያውቃል። ስለዚህ ቶሎ ብላ ያ እሱ ቶሎ ብሎ እንዴ ፍቅር እኔ ምን ማቀው ነገር አለ እንዴ እያላ ነበር። እሷም ደግሞ አይ እሱ የሚያውቀው ነገር የለም ምን እያልሽ ነው እያለች ነበር። ነገሩ እንዳያስታውቅባት ብላ ያቺም ቤዛ የምትባለው እንደዛው እንዴ እሱ ምንም አይነት የሚያውቀው ነገር የለም አንቺ ምን እየሆንሽ ነው ወይስ ደግሞ ምን ለማድረግ እየሞከርሽ ነው እያለች ነበር። ነገር ግን ደግሞ አሁንም ያንተ ጋር ናት ያለች። የት ወስደሃት ነው? ምን አድርገሃት ነው? ምን ሆና ነው ብላ ፍጥጥ ስታደርገው ከዛ የሚቀጥለው ዴፍም ይመጣል ይገባል። ያ እናንተ ቤት ያለው የፍቅር ጓደኛ ምንድን ነው ምንህ ነው እያለው ነበር። ዴፍም ደግሞ ማለት እሱ ምን ሆና ቆይ ምን ያህል ነው የምታምነው? ብዙም አላምነው። ያው ቤቱ ስለተቃጠለ እኛ ቤት ተጠግቶ የተወሰነ ጊዜ ለመቆየት ነው የመጣው። ግን ደግሞ እኔ ብዙም አላምነው። እኔ ደግሞ ሳስበው ሊዱ እሱ ጋር ያለት ነው የሚመስለኝ። እንዴት እንደዛ ልትል ቻልክ? ማለት ልጁ ሁሉ ነገሩ ነው የሚያስጠላኝ። ቅድም በዚህ ጋር ሳልፍ አፋጥጬው ነበር። ነገር ግን ደግሞ ያየሁት የሆነ ተሰማው ነገር አለ እያለው ነበር ለዴፍ። ዴፍም ደግሞ በቃ አንገቱን ደፍቶ እንዴ ይሄ ነገር እውነት ይሆናል እንዴ? እሱ ነው እንዴ የሚያደርገው ወይስ ደሞስ እንዴት ነው ብሎ እያሰባ ባለው ሰዓት ይመጣል። ዴፍ ምን እያሆንከ ነው? ፊትህ እኮ ተቀይረዋል፣ ልክ አይደለም ሲለውም ዴፍ ምንም መልስ ሳይሰጣ ይሄዳል። ሲሄድ ደግሞ ያለው ነገር ሉሊ ያንን ናኦልን ይዛ ያሁን በመጀመሪያ የነገርኳቸው ነገር ይዛ ታፋጥጠዋለች። ሉሊ ጎበዝ ናት። ከዛ ደግሞ እሱ በዛ ሰዓት ይደርሳል። ሲደርስ የተፈጠረው ነገር ወይም ደግሞ ምን እንዳለ አብረን የምናይ ይሆናል። በዛን ሰዓት ቤዛ ይዛ ፍጥጥ ስታደርገው ዴፍ ይገባል። ዴፍ ሲገባ ወሰም ድንግጭ ብለዋል። ናኦል ስለ እህቴ የምታውቀው ነገር አለ እንዴ? አራ እኔ ምንም አይነት ማውቀው ነገር የለም። ምን ላቅ ይችላለሁ? ያው እንደምታየው ከናንተ እኩል እኔም እየተጨነኩኝ ነኝ። እኔ ደግሞ ማውቀው ነገር የለም እያለው ነበር። ከዛ እሱ እንደዛ እያለው ከዛ በኤላ ስልክ ይደወላል። እነሱ እዛው ውስጥ እየተፋጠጡ ነው። በኤላ ስልክ ሲደውል ኤላ ደግሞ ከፖሊስ ጣባ ነው የተደወለበት። ከዛ ሲገባ እሱን ፊቱ ተቀይረዋል። ግን ከፖሊስ ጣባ ተደወለብኝ እያለ ነበር። ሉሊም ደግሞ ኤላ እባክህን ቶሎ ንገረን እስቲ ምን አሉ? ዴፍም ደግሞ እባክህን ቶሎ ተናገር እህቴ ምን አዲስ ነገር አለ? ምንስ አሉ እያለው ነበር። እሱም ለመንገር ግራ ቢገባውም ነገሩ ሁላ ድንግርግር ቢያደርገውም ነገር ግን አማራጭ ስለሌለው ግን ብሎ ጫካ ውስጥ ታገል ምንድን ነው የሚባለው? ጫካ ውስጥ ተገድላ አገኘናት እያሉት ነበር። በዛ ሰዓት ዴፍ ድንግጭ ብሎ እንዴ የኔ ትንሽ እህት ሊዱ እሷ ናት እንዴ ብሎ ነበር። ሉሊም ድንግጭ ብላ የምታወራውም የምትለውም ሁሉም ነገር ጠፍቷታል። ነገር ግን ደግሞ ቪዲዮ በዚህ ቆመዋል። በሌላ አዲስ እስከምንገናኝ ድረስ ቪዲዮ በዚህ ቆመዋል።
የሊዲያ ነገር መጨረሻው ምን ይሁን? ይሄ ድራማ ግን መጨረሻው ያለው አይመስልኝ። ለማንኛውም ይሄን ይመስል ነበር። ሁላችሁንም አመሰግናለሁኝ። ለቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ ነባሮች ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። ለቤት አዲስ የሆናችሁ ቤተሰብ አድርጉኝ፣ ነባሮችም እንደዛው። ሁላችሁንም አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ይሄ ድራማ ብዙ ነገር የሚያስተምረን ነገር አለው። ትንሽ ገባ ብለን ስናስብ ሊዱ ይሄ ሊደርስበት የቻለው አንደኛው ዋነኛው መስፈርት ቶሎ ሀብታም መሆን እንዲሁም ደግሞ በሴትነትሽ ተጠቅመሽ ቶሎ ትቀየር ያለሽ ሲላት፣ እሷም ደግሞ ነገሩ እውነት መስሏት ይህንን ነገር እሺ ብላ ተከትላ እሱን ተከትላ በመሄዷ እሱ ደግሞ አግቷት ምንም እንዳልሰራ እንዲሁም ደግሞ ምንም እንዳልተፈጠረ አድርጎ ከነሱ እኩል ለሷ እየተጨነቀ ይመስላል። እንዲሁም ደግሞ ለሉሊና እንዲሁም ለአይድ ጉድጓድ እየቆፈረ ይገኛል። አሁንም ዞሮ እነሱም ይታገዱ ምንድን ነው የሚባለው? እነሱም ይታገዱ ወይስ ደሞስ እነሱ አሁን ብልጥ እንደሆኑ እስከ መጨረሻም በዚህ ብልጥነታቸው ይጠቀሙበታል ወይስ ደሞስ እነሱም የገንዘብ ነገር ማያሸንፈው የለም አሸንፎ እሷ ያለችበት ህይወት እነሱም ይግቡ ይሆን አላቅም። ለማንኛውም አብረን የምናይ ይሆናል። እንዳልኳችሁ አበረታቱኝ። በያላችሁበት ቸር ቆዩልኝ። ሰላማችሁ ብዛ። ባይ ባይ።